መልአከ ብርሃን መምህር ኤርምያስ መኮንን የገላን መካነ ጎልጎታ መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ላይከ ሰላም ባህታዊ አባ ገብረ ጊዮርጊስ፣ ክቡር ሊቀ ስዩማን ኃይለ ሚካኤል የምድር ዓለም የደብራችን ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን ውሉደ ያሬድ፣ የተወደዳችሁ በዚች ዕለት የጋብቻችሁን በዓል በቅዱስ ቁርባን በሥርዓተ ተክሊል እየፈጸማችሁ ያላችሁ ሙሽሮች፣ የተወደዳችሁ የተከበራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ከሩቅም ከቅርብም ይህንን ታላቅ በዓል ለማክበር የተሰበሰባችሁ በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን እግዚአብሔር አምላካችን ታስታውሳላችሁ። የእግዚአብሔር ልጆች በተለይ 2016 ለ17 አጥቢያ ያሳለፍነውን በዚህ ቦታ ላይ በዚያች ደሳሳ ጎጆ እንሰራታለን ብለን ተስፋ አድርገን ቆርቆሮቿን ሁሉ ነቃቅለን ያንን ክረምት በላያችን ላይ የዝናብ ዶፍ እየወረደ ብርዱን ዝናቡን ታግሳችሁ ሰውነታችን ሁሉ በዝናብ እየረሰረሰ ቅዱሳት ስዕላቱ በዝናብ እየተበላሹ ያንን ሁሉ መከራ ያንን ሁሉ ውጣ ውረድ አሳልፈን በእውነት እግዚአብሔር ስራው ድንቅ ነው። በ3 ወር በ4 ወር ጊዜ ውስጥ ይህንን የመሰለ ቤተ መቅደስ ሰርተን በዓሉን እንድናከብር ስለረዳን በእውነት እግዚአብሔርን አመስግኑ ከልባችሁ። እግዚአብሔር ይመስገን። ደስ ይላል። የደስታ ቀን ነው። የምስጋና ቀን ነው። ምስጋና ያንሳል። ያንን ያሳለፍነውን የምታውቁ ከልባችሁ እግዚአብሔርን አመስግኑ። እግዚአብሔር ይመስገን። እግዚአብሔር ረድቶናል። በእውነት ደስ የሚል በዓል ነው እያከበርን ያለነው። እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ልጆች በተደጋጋሚ ነግረናችኋል። ይሄ ቤተ መቅደስ እንዲተከል መስራቾቹም እቅድ ይዘው ሲንቀሳቀሱ የነበሩት እዚህ ቦታ አልነበረም። እግዚአብሔር ፈቃዱ ሆኖ እነሆ መሐንዲሱን እየመራ ቅዱስ ዑራኤል ታስታውሳላችሁ አደለ? የክርስቶስን ደም በዓለም ሁሉ በሚረጭበት ጊዜ የራሱ ቤተ መቅደስ የሚመሰረትበትን ደሙን እዚህ ላይ አንጥቦ ስለነበረ አርፎ ስለነበረ ቤተ መቅደሴ የሚሰራው እናንተ የፈለጋችሁበት ቦታ አይደለም እዚህ ነው ብሎ መሐንዲሱን እየመራ አባቶቻችንን ለክቡር መልአከ ምሕረትን እየመራ ይዞ መጥቶ ነው እዚህ ቦታ ላይ አመሰራረቱ ራሱ ድንቅ ነውና፣ ስለዚህ ይሄንን ታሪክ የሚዘክር ለማስታወሻ የሚሆን የሊቃውንቱን የአባቶቻችንንም ትምህርት የያዘ መጽሔት በመካከላችሁ እየዞረ ነው። መጽሔት ሳይገዛ የሚሄድ ሰው መኖር የለበትም። አስፈላጊ ከሆነ እየመጣችሁ በዱቤም መስጠት እንችላለን። እየሰማችሁ ነው። እየመጣችሁ እዚህ እየተመዘገባችሁ ስልክ ቁጥራችሁን ይዘን በዱቤም እንሰጣችኋለን። ስታገኙ ትከፍላላችሁ። ለዚህ ለቤተ ክርስቲያኑ የሚቀሩ ነገሮች አሉ። በመሃል እነግራችኋለን። ለዚያ ስራ ማስፈጸሚያ የሚሆን ስለሆነ ሁላችሁም መጽሔቱን እንድትገዙ በቅዱስ ገብርኤል ስም አደራ እንላለን። ከዚህ በመቀጠል ወደ ሊቃውንት ወስዳችኋለሁ። አባቶቻችን የቅዱስ ያሬድ ልጆች ወረብ ያቀርባሉ። ወደ ሊቃውንቱ
Yeah.
Yeah.
ተቀደሲ ወንስእ ኃይለ ለሊቃውንተ ቤተ ክርስቲያን አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጤና ይጠብቅልን። ይህንን ጸጋ የሰጠን አምላካችን ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ፣ አክብሩልን ሊቃውንቱን። እግዚአብሔር ይመስገን። ደስ የሚል በዓል ነው እያከበርን ያለነው። እግዚአብሔር ረድቶናል። ሰማዩን በደመና ሸፍኖ ደግሞ የፀሐዩ ግለት እንዳያነጫንጨን መልአኩ ቅዱስ ገብርኤል ሰማዩን በደመና ጋርዶ በአማረ ሁኔታ እያከበርን ነው። እልል ብላችሁ አመስግኑ እስኪ። ይሄ በዓሉ በተለያዩ ሚዲያዎች እየተላለፈ ስለሆነ ላይቭ ማለት ነው። የደብሩን አካውንት ለመናገር ፈልጋለሁ። ምናልባት ያልያዛችሁ ሰዎችም ካላችሁ ስልኮቻችሁን አውጡና የደብሩን የባንክ አካውንት መዝግቡት። ምክንያቱም ይሄ ቤተክርስቲያን ያው እንደምታዩት ገና በጣም ብዙ መደራጀት የሚገባው ስለሆነ ማለት ነው። ስለዚህ በመላው ዓለም ያላችሁ የቅዱስ ገብርኤል፣ የቅዱስ ዑራኤል፣ የእናታችን የቅድስት ኪዳነ ምሕረት ወዳጆች ይሄ በብሔረ ጽጌ ቀይ አፈር የተተከለው ከተተከለ ገና 2 ዓመቱን አልፎ 3ኛ ዓመቱን የጀመረው የቅዱስ ገብርኤልና የቅዱስ ዑራኤል የእናታችን የቅድስት ኪዳነ ምሕረት ቤተ ክርስቲያን እንደምታዩት ህንፃ ቤተ ክርስቲያኑ ተጠናቋል። ግን ዙሪያውን ገና መሰራት የሚገባው በስተጀርባ በኩል በጣም ከፍተኛ አደገኛ የሆነ ሽታ ያለው ወንዝ አለ። ወንዙን እየገነባን ነው ያለ ነው። በጣም ከፍተኛ ወጪ ነው የሚያስፈልገው። የድንጋይ ግንባታ በጣም ብዙ ሲሚንቶ ድንጋይ ይበላል እንደምታውቁት ማለት ነው። ስለዚህ ለወንዙ ግንባታ የሚሆን ይሄ ብቻ አይደለም። የሰንበት ትምህርት ቤት አዳራሽ መስራት ጀምረናል። ቢሮዎች ያስፈልጋሉ። በጣም ዕቃ ቤት ያስፈልጋል። የካህናት ማረፊያ ያስፈልጋል። አጥር መሰራት አለበት። ግቢው አልተስተካከለም። ቴራዞን መነጠፍ አለበት። መቀመጫ የለም፣ ወንበሮች የሉም። ስዕላቱም ተሟልተው አልተሳሉም የቤተ መቅደሱ። ስለዚህ በጣም ከፍተኛ የሆነ ገንዘብ ስለሚያስፈልግ አስራታችሁን፣ በኩራታችሁን፣ ስዕለታችሁን፣ መባችሁን እንደምታዩት በመሃል አዲስ አበባ ነው ያለው። ግን ከገጠር አብያተ ክርስቲያናት ያልተናነሰ የገንዘብ ችግር ያለበት ነው። በሙዳየ ምጽዋት ነው ይሄ ሁሉ የልማት ስራ እየተሰራ ያለው። ይሄንን አስደናቂ የሆነ ህንፃ ቤተ መቅደስ የገነባ ነው 10 ሳንቲም 10 ብር 5 ብር ተጠራቅሞ ነውና የበረከት እጆቻችሁን እንድትዘረጉ እንድትባረኩ በቅዱስ ገብርኤል፣ በቅዱስ ዑራኤል፣ በእናታችን በቅድስት ኪዳነ ምሕረት ስም አደራ እንላለን። ጥሪያችንን እናስተላልፋለን። የደብሩ የባንክ አካውንት የኢትዮጵያ ንግድ ባንክ 1065 41 60 85 7 እደግመዋለሁ። የኢትዮጵያ ንግድ ባንክ 1065 41 60 85 7 በዚህ በኩል ትራንስፈር ማድረግ ትችላላችሁ። እግዚአብሔር በያላችሁበት ቦታ መልአኩ ቅዱስ ገብርኤል ይጠብቃችሁ። እግዚአብሔር ይስጥልን። ስለምታደርጉት በጎ ስጦታችሁ ሁሉ እግዚአብሔር ይስጥልን። ወለተ አማኑኤልና
ኃይለ ኪሮስ የሚባሉ የቅዱስ ገብርኤል ወዳጆች ለቅዱስ ገብርኤል ደስ ስላላቸው ማለት ነው። ደስ ስላላቸው ይሄ ቤተ መቅደስ እንዲህ ምንም የገቢ ምንጭ ሳይኖረው 10 ብር 5 ብር ተጠራቅሞ ይሄ የሚያሳየው የደብሩን የአስተዳደር ሰራተኞች የሰበካ ጉባኤውን ቁርጠኝነትና ታታሪነት ነው። ስለዚህ ደስ ብሎናል ብለው 39,500 ሺህ ብር ሰጥተዋል። ልብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን፣ መልአኩ ይጠብቅልን። ከዚህ በመቀጠል የደብሩ ሰንበት ትምህርት ቤት ወጣቶች ከአባቶች እግር ስር ቁጭ ብለው ያጸኑትን ወረብ ያቀርቡልናል። ወደ እነሱ ወስዳቸዋለሁ። ይቅርታ፣ ቀጥሎ ሽልማት ፕሮግራም ስለሆነ ያለን በዚህ ቤተክርስቲያን ግንባታ ውስጥ በግንባር ቀደምትነት ስትሳተፉ የነበራችሁ ለሽልማቱ የምትሸለሙ ሰዎች ወደዚህ ጠጋ ጠጋ እንድትሉ ሰዓት ለመቆጠብ ማለት ነው። በእግዚአብሔር ስም እናሳስባለን።
አነጻ
ማህሌት መዘምራን አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ታዳጊዎቹን እስከ መጨረሻው በቤቱ ያኖርልን። እስኪ አመስግኗቸው፣ ክብር ስጧቸው፣ ሞራል ስጡ። እግዚአብሔር ይመስገን። አሁን ቤታቸውም እየተሰራ ነው። እስከዛሬ እነዚህ ዛፎቹ ስር ቁጭ ብለው ነው መዝሙር ሲያጠኑ ሲማማሩ የነበረው። ቤታቸው እየተሰራ ነው። እንግዲህ የተወደዳቸው የእግዚአብሔር ልጆች በሚቻላችሁ ሁሉ አግዙ። ሲሚንቶውን፣ ድንጋዩን የመሳሰሉትን ማቴሪያሎችን በማቅረብ እንድታግዙ አደራ እንላለን። በስጋ የእናንተ ልጆች ናቸው፣ የእናንተ ልጆች ናቸው በስጋ በመንፈስ ደግሞ የቤተ ክርስቲያን የኛ የሁላችንም ልጆች ናቸውና የነገ የቤተ ክርስቲያን ተረካቢዎች የሀገር ተረካቢዎች ናቸው። ስለዚህ ልናግዝ በደንብ ታንጸው እንዲወጡ መስራት አለብን ማለት ነው። ደግማችሁ አመስግኗቸው። አባታችን በረከተ አብ ይባላሉ። ለእናንተም እንኳን ለእኛ ለእናንተም ስማቸው አዲስ አይደለም። በተደጋጋሚ ለዚህ ቤተ ክርስቲያን በማበርከት በረከት በመሆን የለመዱ ናቸውና አሁንም ደግሞ ደስ ስላለኝ 15,000 ብር እሰጣለሁ ብለው ቃል ገብተዋል። አመስግኑ እግዚአብሔርን። ከዚሁ ጋር ተያይዞ የተወደዳችሁ የእግዚአብሔር ልጆች የእናታችን የቅድስት ኪዳነ ምሕረት እመቤታችን ለሁላችን ድህነት ቃል ኪዳን የተቀበለችበት ዓመታዊ በዓለ ንግሥ በዚሁ በደብራችን የካቲት 16 ይከበራል። ያልሰሙትን በማሰማት በመቀስቀስ እናንተ ለቤተ ክርስቲያን አንደበት በመሆን እናንተም እንድትገኙ ያልሰሙትንም በማሰማት ደግሞ ሁላችንም ተገኝተን በዓሉን በማክበር በረከትን እንድንሳተፍ እመቤታችን ጠርታችኋለች። ሰምታችኋል አይደለም? ጥሪው የእናታችን የወለላይቱ የድንግል ማርያም ነው። አደራ የካቲት 16 በዚሁ እንገናኝ። ከዚህ በመቀጠል እየሰማችሁ ነው አይደለም? ከዚህ በመቀጠል ይሄንን ቤተ ክርስቲያን በመስራት በብዙ የደከሙ በብዙ የለፉ ወገኖቻችንን የቅዱስ ገብርኤልን ወዳጆች የምንሸልምበት ሽልማት ማለት ምስክርነት እውቅና ለመስጠት ለድካማቸው ሞራል እንዲሆን ደክማችኋል እናመሰግናለን ለማለት ነውና የሽልማት ስነ ስርዓት ነው የሚካሄደው። የሽልማቱን ስነ ስርዓት የሚያካሂዱልን የሚመሩልን በተደጋጋሚ እንደነገርናችሁ ህንፃ ቤተ መቅደሱ የተሰራው ወይም ደግሞ ተሰርቶ ያለቀው በ3 ወር ውስጥ ነው። ለአንዳንድ ነገሮች እየተባለ ነው። አንዳንድ ነገሮች እየተጨመሩ ነው ጊዜው የምረቃው ጊዜ የተራዘመው እንጂ በ3 ወር ውስጥ ነው ተሰርቶ ያለቀው እና ይሄ በ3 ወር ውስጥ ተሰርቶ እንዲያልቅ ደግሞ ትልቁ አስተዋጽኦ እየሰማችሁ ነው። የጉልበት ስራውን የሰሩት ካህናት ናቸው። የአካባቢ ወጣቶች ናቸው። ቁፋሮውን የቆፈርነው ግንባታውን የገነባ ነው። በክረምት ነው ዝናብ በላያችን ላይ እየወረደ እልህ ይዞን በፊታችን ትልቅ ደስታ ትልቅ ተስፋ ስላለ በእልህ በቁጭት ነው የተሰራው ይሄ ቤተ መቅደስና ካህናቱ ናቸው የጉልበት ስራ እና ካህናቱ የጉልበት ስራ ሲሰሩ ስንሰራ እንደው ደከም ሲለን ሲሰለቸን ሊቀ ስዩማን ኃይለ ሚካኤል የምድር ዓለም ሲመጡ ብቅ ሲሉ ማለት ነው የካህናቱ ወኔ እንደገና ይቀሰቀሳል። የሥራ ሞራላችን ይጨምራል። ሊቀ ስዩማን ወኔ ቀስቃሽ ብቻ ሳይሆኑ ራሳቸው ወኔ ናቸው፣ ጉልበት ናቸው። ይሄንን ቤተ መቅደስ በእውነት ቀን ከሌት በመድከም ማለት በማስተባበር ጉልበት ላባቸውን ጠብ አድርገው አፍስሰው የገነቡ የቤተ ክርስቲያናችን ዋና ጸሐፊ ትንታግ የሆኑ እጅግ ትጉህ የሆኑ እንቅልፍ እረፍት የሌላቸው የደብራችን ዋና ጸሐፊ ክቡር ሊቀ ስዩማን ኃይለ ሚካኤል የምድር ዓለም እነሆ ፕሮግራሙን የሽልማት ስነ ስርዓቱን ይመሩልናል። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ምሕረት መምህር ምስጢሩ ሰውነኝ
የደብራችን ዋና አስተዳዳሪ፣ የመንጋው እረኛ፣ የሁላችን አባት ክቡር መምህር ኃይሉ ጸጋው በአዲስ አበባ ሀገረ ስብከት የዕቅድና ልማት የመምሪያ ዋና ኃላፊ፣ ክቡር መላከ ብርሃናት ቃለ ጽድቅ አሻግሬ የአየር ጤና መንበረ ብርሃን ቅዱስ ፋኑኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ብርሃን ኤርምያስ መኮንን የገላን መካነ ጎልጎታ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ላይከ ሰላም ባህታዊ አባ ገብረ ጊዮርጊስ፣ ክቡር ሊቀ ስዩማን ዘመኑ ባለው የላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ዋና ጸሐፊ፣ መምህር ዮሐንስ አደራው የደብረ ከዋክብት አቡነ አረጋዊና ገብረ ክርስቶስ ቤተክርስቲያን ዋና ጸሐፊ፣ ሊቀ ብርሃናት ጥላሁን ዋለልኝ የሰረቲ ቅድስት ማርያም ቤተክርስቲያን ዋና ጸሐፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት በክርስቶስ ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ይመስገን ብለን ስሙን እንድናመሰግን ሳይገባንና ሳይገባን በምህረቱ አደባባይ በቅድስናው መቅደስ እንድንሰባሰብ የረዳን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህን እንድናይ እዚህ እንድንደርስ እዚህ እንድንበቃ የረዳንን አምላካችንን እግዚአብሔርን እልል ብላችሁ አመስግኑ። ያንሳል ድገሙት፣ እልል በሉ፣ እግዚአብሔርን አመስግኑ። ሰልሱት፣ እልል በሉ። አምላካችን እግዚአብሔር ቸርነቱና ምሕረቱ ያልተለየን ስሙ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል አጠር አድርገን የሽልማት መርሃ ግብር ነው ያለው። ይህ ቤተ ክርስቲያን ሲሰራ በጉልበታቸው፣ በሀብታቸው፣ በእውቀታቸው በልዩ ልዩ ጸጋ ያገለገሉትን እንጠራለን። ስንጠራ እናንተ ቶሎ እያላችሁ ሽልማታችሁን ትረከቡልናላችሁ። ከዛ በኋላ ትምህርተ ወንጌሉ ይቀጥላል። ስለዚህ ጊዜ እንዳንጨርስ ሁላችሁም በምትጠሩ ሰዓት ስማችሁ የሚጠራ ወደዚህ እንድትመጡልን በክብር እንጋብዛለን። ከዛ በፊት ሽልማቱን የሚሰጡ ማን እንደሆኑ መላከ ምሕረት እንዲያስተዋውቁ እሳቸውን እጋብዛለሁ። እሺ፣ ሽልማቱ የሚሆነው እየተጠራ ለአባታችን ይሰጣል። አባታችን ደግሞ ለመምህር ኃይሉ ጸጋው የሀገረ ስብከቱ ተወካይ ይሰጣሉ። ከእርሳቸው እየተረከባችሁ ትወስዳላችሁ ማለት ነው። አቶ ዋሲሁን ካሳዬ ስትመጡ አሁን የምትጠሩ ቶሎ ነው። አቶ ዋሲሁን ካሳዬ፣ አቶ ሰርካዲስ፣ ወይዘሮ ቀለሟ